አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም በወርሃ ሐምሌ የሚነበብ የአባታችን የአዳም የእናታችን ሔዋን የገድላቸው ዜና ይህ ነው። ጸሎታቸው፣ በረከታቸው እንዲሁም የይቅርታ ልመናቸው ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። ኪሩብም በምዕራብ በር ቆሞ አዳምና ሔዋን ወደ ገነት እንዳይገቡ የገነትን በር ይጠብቅ ነበር። ኪሩብም እግዚአብሔር እንዳዘዘው አላጠፋቸውም። አዳምና ሔዋን ግን ከምሥራቅ ወደ ገነት ጫፍ በደረሱ ጊዜ ኪሩብ እንደሌለ ያስቡ ነበር። ሊገቡ ፈልገው በበር ላይ ቆመው ሳለ ያን ጊዜ ኪሩብም የተሳለ ሰይፍን ይዞ ሊገድላቸው መጣ። ገነት በመግባታቸው እግዚአብሔር እንዳያጠፋው ፈርቶ ነበርና ነበልባሉ ከሩቅ የሚወጣ ሰይፍ በኪሩብ ዘንድ ነበር። በአዳምና በሔዋን ላይ በተነሳ ጊዜም ነበልባሉ አልወጣለትም ነበር። ኪሩብም እግዚአብሔር ይቅር እንደሚላቸው ወደ ገነትም እንደሚመልሳቸው አሰበ። ኪሩብ ወደ መንግሥተ ሰማያት ስለመግባታቸው የእግዚአብሔርን ትእዛዝ ያውቅ ዘንድ እያደነቀ ቆመ። ወደ ሰማይ መውጣት ግን አልቻለም። ወደ እነርሱ ቀርቦ ቆሞ ቀረ። ከእነርሱ ይለይ ዘንድ አልቻለም። ያለ እግዚአብሔር ፈቃድ ወደ ገነት እንዳይገቡ እንዳያጠፋውም ፈርቶ ነበርና። አዳምና ሔዋንም የሚያንጸባርቅ የእሳት ሰይፍ በእጁ ይዞ ወደ እነርሱ ሲመጣ ባዩት ጊዜ ከመፍራታቸው የተነሳ በግንባራቸው ወደቁ፣ እንደ ሞተ ሰውም ሆኑ። ያን ጊዜ ሰማይና ምድር ተነዋወጡ። ሌሎችም የኪሩቤል ሰራዊትም ገነትን ወደሚጠብቅ ወደ ኪሩብ ወደ መሬትም ወረዱ። በመገረም በመደመምም ተመለከቱት። ዳግመኛም ሌሎች አዳምና ሔዋን ባሉበት አቅራቢያ ወረዱ። እነርሱም ልዩ በሆነ ሐዘንና ደስታ ውስጥ ነበሩ። ደስታቸውም አዳምን ይቅር እንዳለው የእርሱ ወደ ሆነው የደስታ ቦታ ገነትም እንደሚመልሰው ስላሰቡ ነበር። ስለ አዳም ማዘናቸውም የወደቀ የተጣለ ስለነበር እርሱም ሔዋንም እንደሞተ ሆነው ስለነበር ነው። በልባቸው አዳም በዚህ ቦታ የሞተ አይደለም፣ ከዚህ ቦታ በመውጣቱ እግዚአብሔር ገደለው እንጂ ብለው አስበው ነበር። ያለ እግዚአብሔር ፈቃድ ወደ ገነት ሊገባ ወዷልና የእግዚአብሔር ቃልም ወደ አዳምና ወደ ሔዋን መጣ። ከሞታቸው አነሳቸው፣ እንዲህም አላቸው፣ ወደዚህ ለምን መጣችሁ? ከእርሷ ወዳወጣኋችሁ ወደ ገነት መግባት ትሻላችሁን? ይህ ዛሬ አይሆንም፣ የገባሁላችሁ ቃል ኪዳን እስኪፈጸም ድረስ ታገሱ እንጂ አላቸው። አዳምም የእግዚአብሔርን ቃል እንደሰማ የመላእክትንም ድምፅ በጆሮ ይሰማ ነበር እንጂ አያያቸውም ነበር። አዳምና ሔዋንም መላእክትን ለእግዚአብሔር የምትታዘዙ መላእክት ሆይ ቀድሞ የነበረኝን ብርሃን ተመልከቱልኝ። እናንተ አያችሁ እንደናንተንም አመሰግን ነበር፣ ልቤ አሳቤም ትልቅ ነበር። ዛሬ ግን ትእዛዙን በመተላለፌ ብርሃኔ ተገፈፈች። ከዚህችም ችግር ደረስኩ፣ እናንተን ካለማየት ደረጃም ደረስኩ። እንደ ጥንቱም አትታዘዙኝም። እንስሳዊ ሥጋን ገንዘቤ አድርጌያለሁና የእግዚአብሔር መላእክት ሆይ ዛሬም ወደ ቀድሞ ቦታዬ ይመልሰኝ ዘንድ ከእኔ ጋር እግዚአብሔርን ለምኑልኝ። ከዚህ ድካም ያድነኝ፣ እርሱም በመበደሌ በእኔ ላይ የፈረደብኝ ይህን የሞት ጽዋም ያስወግድልኝ ዘንድ ለምኑልኝ እያለ። መላእክትም ከአዳም ይህን ቃል በሰሙ ጊዜ ስለ አዳም ሁላቸውም አዘኑ። ከገነት ወደ ድካም፣ ከሕይወት ወደ ሞት፣ ከዕረፍት ወደ ጽኑ ድካም፣ ከደስታዋ ቦታ ወደ ኃላፊዋ ምድር እስኪወጣ ያታለለው ሰይጣንንም ረገሙት። መላእክትም አዳምን አሉት፣ አንተ ሰይጣንን ሰማህ፣ የፈጠረህ የእግዚአብሔርን ትእዛዝም ተውክ፣ የገባልህን ቃል ኪዳን እንደሚፈጽምልህም በሰይጣን አመንክ። አዳም ሆይ ዛሬም ከሰማይ ከመውደቁ በፊትም ከእርሱ በተነሳ በእኛ ላይ የደረሰውን እናሳውቅሃለን። እርሱም ሰራዊቱን ሰበሰበ፣ ሸነገላቸውም፣ ታላቅ መንግሥት ይሰጣቸው ዘንድም ቃል ገባላቸው። ለእነርሱ ያሰበውን አምላክነትን ይሰጣቸው ዘንድ ሰራዊቱም ቃሉ እውነት እንደሆነ አመኑ፣ ሰገዱለትም። እግዚአብሔርን ማመስገን እምቢ አሉ። እንደ ሥርዓታችን ሳለንም በእርሱ ትእዛዝ ስር እንሆን ዘንድ ቃል ኪዳኑንም አምነን እንቀበል ዘንድ ላከብን። ምክሩን አምነን
አልተቀበልንም። ከእግዚአብሔር ጋር በተጣላ እርሱንም በወነጀለ ጊዜ ሰራዊቱን ሰበሰበ፣ ከእኛ ጋርም ተጣላ። ከእኛ ጋር የነበረው የእግዚአብሔር ኃይል ስለነበረም በእርሱ ላይ ተበረታታንበት፣ ከሰማያትም ጣልነው። ያን ጊዜ ከእኛ ተለየ። ከእኛ ተለይቶ በመውረዱም በሰማያት ታላቅ ደስታ ሆነ። እርሱ ከሰማይ ቀርቶ ቢሆን አንድ መልአክም ቢሆን በውስጧ ባልቀረ ነበርና። ነገር ግን የእግዚአብሔር ቸርነት ከእኛ እስከ ጨለማዋ ምድር አስወገደው። ስለዚህም ከሥራው የተነሣ ጨለማ ክፉም ሆነ። አዳም ሆይ እስኪያታልልህ ይፈትንህ ዘንድ እርሱ ቀረበ፣ ከገነት እስከ ኃላፊዋ ምድርም አወጣህ። እኒህ ሁሉ መከራዎችም ደረሱብህ። እግዚአብሔርም በእርሱ ላይ ያመጣበትን ሞት በአንተም ላይ አመጣብህ። አዳም ሆይ ለእርሱ በመታዘዝህ እግዚአብሔርንም ባለማመስገንህ ነው። ሁላቸው መላእክትም ተደሰቱ፣ እግዚአብሔርንም አመሰገኑት። አዳም በዚህች ዓለም እንዳይጠፋም ለመኑ። ይኸውም ወደ ገነት ሊገባ በመፈለጉ ነው። ቃል ኪዳኑ እስኪፈጸም ድረስ እንዲታገስ በዚህ ዓለም ከሰይጣን ፈተና እንዲወጣ ይረዳው ዘንድ ነው። የእግዚአብሔር ቃልም እንዲህ ሲል ወደ አዳም መጣ። አዳም ሆይ ይህችን የደስታ ምንጭ ገነትን ተመልከታት። ይህችን አድካሚ ምድር አስተውላት። በገነት የሚኖሩ እኒህ መላእክትንም ተመልከት። ከእነርሱ የተነሣ የመላች ናት። አንተ ግን በዚህች ምድር ብቻህን ነህ። የታዘዝለት ሰይጣንም እንዲሁ ነው። ቃሌን ብትጠብቅ በትእዛዜም ብትጸና ከመላእክቶቼ ጋር በገነት በኖርክ ነበር። ሕጌም በተላለፍክ ሰይጣንንም በሰማህ ጊዜ ክፋትን ከተሞሉ መላእክትና ከእርሱም ጋር የምትኖር ሆንክ። በውስጧም እሾህና አሜኬላ ወደምታበቅል ወደዚህች ምድር ወረድክ። አዳም ሆይ አምላክነትን ይሰጥህ ዘንድ ሰይጣንን ለምነው። እኔ እንዳደረግሁልህ ገነት ያስገባህ ዘንድ ቃል ኪዳን የገባልህን ወይም እኔ ሥጋን እንዳደረግሁልህ ያደርግልህ ዘንድ እኔ የዕረፍት ቀን እንደሰጠሁ ይሰጥህ ዘንድ እኔ እንደፈጠርሁልህ ለባዊት ነፍስ ይፈጥርልህ ዘንድ ለአንተ ከሰጠኋት ከዚህች ምድር ወደ ሌላ ምድር ያወጣህ ዘንድም ለምነው። አዳም ሆይ ቆጥሬ ከነገርኩህ ከእነዚህ ሁሉ የፈጸመልህ የለም። አዳም ሆይ በአንተ ላይ ከፍጥረቶቼም ላይ ያለውን ቸርነቴን እወቅ። እኔ ትእዛዜን እንደ መተላለፍህ አልከፍልህም። 5 ቀን ተኩል ሲፈጸም በቸርነቴ አድንሃለሁ እንዳልሁህ መጥቼ አድንሃለሁ። ዳግመኛም አዳምና ሔዋን ሆይ የእሳት ሰይፍ በእጁ የያዘ ኪሩብ እንዳያጠፋችሁ ተነሱ፣ ከዚህ ሂዱ አላቸው። አዳምም በእግዚአብሔር አነጋገር ልቡ ተረጋጋ፣ በፊቱም ሰገደለት። እግዚአብሔርም አዳምን በደስታ እስከ ቤቱ ሸኙት ዘንድ መላእክትን አዘዛቸው። በእነርሱ ላይ ስለደረሰው መከራም ፍርሃት ነበረባቸውና። ያን ጊዜም አዳምንና ሔዋንን ይዘው ቤታቸው እስኪያስገቧቸው ድረስ በመሐሌት በዝማሬ ከገነት ላይ አወረዷቸው። መላእክትም ሊያጽናኗቸው ሊያበረታቷቸው ጀመሩ። ከእነርሱም ወደ ላካቸው ወደ ፈጣሪያቸው ወደ ሰማይ ሄዱ። መላእክት ከአዳምና ከሔዋን ተለይተው ከሄዱ በኋላም ያፈረው ሰይጣን መጣ፣ በአዳምና በሔዋን ቤት በርም ቆመ። አዳምንም እንዲህ እያለ ጠራው፣ አዳም ሆይ ነገርን እነግርህ ዘንድ ና አለው። አዳምም ከቤት ወጣ። ከእግዚአብሔር መላእክት ወገን የሚሆን መልአክ እንደሆነ በጥሩ ምክርም ሊያጽናናው እንደመጣ አሰበ። ወጥቶ ባስተዋለ ጊዜም ከመላእክት አምሳል የተለወጠ የከፋም ሆኖ አየ። አዳምም አንተ ማነህ አለው። እንዲህ ብሎም መለሰለት፣ በእባብ የተሰወርሁ ሔዋንንም ያናገርኳት ትእዛዜን እስክትሰማ ድረስም የሸነገልኳት እኔ ነኝ። በእኔ ምክር አንተም እሷም ከዕፀ በለስ ፍሬ እንድትበሉ እንድትሸነግልህም የላኳት እኔ ነኝ። ከእግዚአብሔርም ትእዛዝም ወጣችሁ አለው። አዳምም ይህን ቃል ከእርሱ በሰማ ጊዜ እግዚአብሔር እንዳዘጋጀልኝ አንተም ገነት ልታዘጋጅልኝ ትችላለህን? ወይስ እግዚአብሔር እንዳለበሰኝ ብርሃናዊ ልብስ ልታለብሰኝ ትችላለህን? ትሰጠኝ ዘንድ ቃል የገባህልኝ አምላክነት የት አለች? በገነት እያለን የተናገርከው መልካም ነገር ሁሉ የት አለ አለው። ሰይጣንም አዳምን አለው፣ ለአንዱ የተናገርኩትን የሚፈጽምለት ይመስልሃልን?
አይደለም። እኔ በልቡና የፈለግኩትን አድርሻለሁ። እኔ በዚህ ወደቅሁ፣ እናንተንም በዚህ ጣልኳችሁ። ምክሬን የሚቀበል ሁሉ ይወድቃል። አዳም ሆይ ዛሬም አንተ እንደወደቅህ ፈጣሪህን አቃለልክ። እኔን በመስማትህ በፍርድ ውስጥም በመሆንህ እኔ በአንተ ላይ ንጉሥ ነኝ። አምላክ ቃል ኪዳን እስከገባልህ ቀን ድረስ ከእጄ የሚያድንህ የለም። ዳግመኛም የምትድንበትን ሰዓት ቃል ኪዳን የገባልህን ዕለት አናውቅም ማለት። ስለዚህም እኛ መከራን በአንተ ከአንተም በኋላ ለሚነሳው ዘርህም ሞትን እናበዛለን። ይህም ፍጹም ፈቃዳችን ነው። ከሰው ልጆች ወገን አንዱስ እንኳን በሰማይ ያለ ርስታችንን ይወርስ ዘንድ አንተውም። አዳም ሆይ እኛ ቤታችን በሚቃጠል እሳት ውስጥ ነው፣ ክፉ ሥራን አንተውም። አዳም ሆይ ወደምታድርባት ቤት በምትገባበት ጊዜ እሳትን የበተንኩብህ እኔ ነኝ አለው። አዳምም ይህንን በሰማ ጊዜ ፈጽሞ አለቀሰ። ሔዋንንም ሔዋን ሆይ ነገሩን ስሚ፣ በገነት እያለን የተናገረውን አንዱንስ እንኳን እንደማይፈጽምልን አስተውይ። በእውነት በእኛ ላይ ነገሰ። ነገር ግን የፈጠረን እግዚአብሔር ከእጁ ያድነን ዘንድ እንለምነው አላት። አዳምና ሔዋንም እጃቸውን ወደ እግዚአብሔር ዘረጉ፣ ከእነርሱም ያስወግደው ዘንድ ይጸልዩ ነበር። ምክንያቱም ከእነርሱ ላይ እንዳይበረታታ ድልም እንዳይነሳቸው እግዚአብሔርንም እንዳይክዱት። ያን ጊዜም እግዚአብሔር መልአኩን ፈጥኖ ወደ እነርሱ ላከ፣ በእነርሱም አስወገደው። ይህም ፀሐይ በገባ ጊዜ ከገነት ከወጡም 53ቱ ቀን ከተፈጸመ በኋላ ተደረገ። አዳምና ሔዋንም ወደ ቤት ገቡ። ወደ እግዚአብሔር የሚጸልዩ ዘንድም ፊታቸውን ወደ ምስራቅ መልሰው ቆሙ። ከመጸለያቸው በፊትም አዳም ሔዋንን አላት፣ በምድር ሳለን በደረሰብን መከራ እነሆ ተመለከቱ። ነይ የሠራናትን ኃጢአት ይቅር ይለን ዘንድ ከእግዚአብሔር ምሕረትን እንፈልግ እንቁምም አላት። ዳግመኛም 40 ቀን እስኪፈጸም ድረስ አንወጣም፣ በውስጧ ብንሞትም እርሱ ያድነናል አላት። አዳምና ሔዋንም በአንድነት ተስማምተው እግዚአብሔር ምሕረትን በመሻት ተነስተው ይጸልዩ ዘንድ ቆሙ። ከቤታቸው በቀንም በሌሊትም ጸሎታቸው እንደ እሳት ነበልባል ከአፋቸው እስክታርግ ድረስ አልወጡም። የበጎ ጠላት ሰይጣንም ጸሎታቸው ይፈጸም ዘንድ አልተዋቸውም፣ ሰራዊቱን ጠራቸው እንጂ። ሁሉም ወደ እርሱ ደረሱ። ያሳትናቸው አዳምና ሔዋን ሌሊትም ቀንም ወደ እግዚአብሔር ይጸልዩ ዘንድ ተስማሙ። ከእርሱ ድህነትን ፈልገው 40 ቀን እስኪፈጸም ድረስ ከቤታቸው እንደማይወጡ ተስማሙ። እነርሱም እንደተስማሙ ጸሎታቸውን ይጨርሳሉ። እግዚአብሔርም ከእጃችን ያድናቸዋል፣ ወደ ነበሩበትም ይመልሳቸዋል። አስተውሉ፣ ምን እናድርግባቸው አላቸው። ሰራዊቱም ጌታችን ሆይ ሥልጣኑ አለህ፣ የምትሻውንም አድርግ አሉት። ያን ጊዜ ሰይጣን ከብዙ ሰራዊቱ ጋር ተነሣ፣ በሌሊትም ወደ ቤት ውስጥ ገባ። ዳግመኛም 40 መዓልት 40 ሌሊት አዳምና ሔዋንን ደበደባቸው፣ እንደ ሞቱ አድርጎም ተዋቸው። የእግዚአብሔር ቃልም ወደ አዳምና ሔዋን መጣ፣ ከሕማማቸውም አነሳቸው። እግዚአብሔርም አዳምን ጽና፣ ከደረሰብህ ፈተና የተነሳም አትፍራ አለው። አዳምም አለቀሰ፣ እንዲህም አለ፣ ጌታዬ ሆይ ግርፋት እስኪገረፉኝ ድረስ የት አለህ? ይህ ሕማም በእኔ በባሪያህ በሔዋንም ደረሰብን። እግዚአብሔርም አዳምን አለው፣ አምላክነትን እሰጥሃለሁ ያለህ የገንዘብ አለቃ ይህ ነው። ለአንተ ያለው ፍቅሩ የት አለ? እንደሚቻለው ቃል ኪዳን የገባልህ ሀብቱስ የት አለ? አዳም ሆይ ይምጣና ያጽናናህ፣ ያበርታህ፣ ከአንተ ጋርም ይደሰት፣ ይጠብቅህ ዘንድም ሰራዊቱን ይላክልህ። አንተ እነርሱን ሰማህ፣ በምክራቸው የተማረክም ሆንክ፣ ሕጌን ተላለፍክ፣ ሕጋቸውን ተከተልክ። አዳምም በእግዚአብሔር ፊት አለቀሰ፣ አቤቱ ፈጣሪ ሆይ በትንሽ ጥፋት ለብዙ መከራ ትሰጠኛለህ? አቤቱ ጌታዬ ሆይ ከሰይጣን እጅ ታድነኝ ዘንድ ይቅርም ትለኝ ዘንድ እለምንሃለሁ። በዚህች ኃላፊት ምድር ያለች ነፍሴንም ከሥጋዬ አትለያት። እግዚአብሔርም አዳምን አለው፣ መጀመሪያ የምትሻው ይህ ከሆነ ከመተላለፍህ በፊት በሆነ ነበር፣ አንተ ካለህበት ሕማምም ባረፍክ ነበር። እግዚአብሔርም አዳምን ታገሰው፣
አዳምና ሔዋንም 42 እስኪፈጸም ድረስ ሲቆሙ ዘንድ ለአዳምና ለሔዋንም ኃይላቸው ቀነሰች። ሥጋቸውም ከጾም ከጸሎት ከረሃብ ከጽም የተነሳም ከሳች። እነርሱም ከገነት ከወጡ በኋላ ምግብ ውሃም አልቀመሱምና ለጭካኔያቸውም መውጫ አልነበረውም። ዳግመኛም 40 ቀን እስኪፈጸም ድረስ ከረሃቡ የተነሳ ለጸሎት ይቆሙ ዘንድ ኃይል አልነበራቸውም፣ በቤት የተጣሉ ነበሩ። ነገር ግን የምስጋና ነገር ብቻ ከአንደበታቸው ይወጣ ነበር። 39 ቀን በሆነ ጊዜም ሰይጣን ወደ ቤት መጣ። በላዩም ብርሃናዊ ልብስ ነበር፣ የብርሃን ዝናርም ታጥቆ ነበር። በእጆቹም የብርሃን በትሮች ነበሩ። በእርሱ ላይም ታላቅ ጽሕም መልካም አነጋገር ነበረው። ይህንንም በምትሃት አደረገ። 40 ቀን ከመፈጸሙ በፊትም አዳምና ሔዋንን ያስታቸው ዘንድ አሰበ። እነርሱ 40ውን ዕለት በጾም በጸሎት በፈጸሙ ጊዜ እግዚአብሔር ወደ ቀደመ ቦታቸው ይመልሳቸዋል። ከመለሳቸውም እርሱ ይቅር ይላቸዋል። ይቅር ባይላቸውም ከገነት ሥራን ይሰጣቸዋል። እነርሱም እንደ ቀድሞ ሁለተኛ ጊዜ ይረጋጋሉ ብሎ አስቧልና። ሰይጣንም በመልካም ምሳሌ በቤት ቀደመ። አዳምንም አንተና ሔዋን ተነስታችሁ ቁሙ፣ እስከ መልካሟ ምድር ድረስም ከእኔ ጋር ሂዱ። እኔ እንደናንተ ሥጋና አጽም ያለኝ ነኝና። ለፈጠረኝ ጊዜም የዓለም ጫፍ በሆነች በደቡባዊ ገነት አስቀመጠኝ። በዚህም ኑር አለኝ። እንደ ቃሉም በዚያ ኖርኩ፣ ትእዛዙንም አላፈረስኩም። ዳግመኛም በእኔ ላይ እንቅልፍን አመጣ። አዳም ሆይ ከጎኔ አንተን አወጣህ፣ በእኔ ዘንድም አልነበርክም። እግዚአብሔር በመለኮታዊት እጁ ተሸከመህ፣ በምሥራቃዊቷ ገነትም አስቀመጠህ። ከጎኔ በወጣህ ጊዜም ስለ አንተ አዘንኩ፣ በእኔ ዘንድ አላኖረህምና። እግዚአብሔርም አገልጋዬ ሆይ ከገነት ስላወጣሁት ስለ አዳም አትዘን፣ ክፉ አላገኘውም፣ ከጎኑም ረዳት ፈጠርኩለት አለኝ። ከእግዚአብሔር አነጋገር የተነሳም በዚህ ነገር ደስ ተሰኘሁ። ዳግመኛም እኔ በዚህች ቤት እንደሆነች አላውቅም ነበር፣ በእናንተ ስለደረሰው መከራም አላውቅም ነበር። ከጎንህ የፈጠርኩት አዳም ሕጌን ተላለፈ፣ ከጎኑ የፈጠርኳት ሔዋንም ሕጌን ስላፈረሰች ከገነት አስወጣኋቸው። በምታሳዝን በምታደክም ምድር አኖርኳቸው ብሎ እግዚአብሔር እስኪነግረኝ ድረስ አለ። ሰይጣንንም ሰሙት። እነርሱም እስከዚህችም 80 ቀን በስቃይ ነበሩ። እግዚአብሔር ተነስተህ ወደ እርሱ ሂድ፣ ወደ ቦታህም አድርሳቸው አለኝ። ሰይጣን ወደ እነርሱ ቀርቦ እንዳይመታቸው አትተዋቸው፣ እነርሱ ዛሬ በታላቅ ድካም ላይ ናቸው፣ ከረሃቡም የተነሳ ወድቀዋል። ወደ አንተ በወሰድካቸው ጊዜም ከዕፀ ሕይወት ፍሬ አብላቸው፣ ከሕይወት ውሃም አጠጣቸው፣ የብርሃን ልብስም አልብሳቸው። እነርሱ ከአንተ ተገኝተዋልና ታዝንላቸው፣ ስለደረሰባቸው መከራም ንስሐ ትገባላቸው ዘንድ ይገባል አለኝ። ይህን በሰማሁ ጊዜም አዘንሁ፣ ልቡናዬንም ስለ እናንተ ይታገዝ ዘንድ አልቻለም። ልጆቼ አዳምና ሔዋን ሆይ በሰማሁ ጊዜ ሰይጣንን ስለፈራሁ በልቤ ዳግመኛ እንደ ልጆቼ አዳምና ሔዋን እንዳያስተኝ አልኩ። ጌታዬ ሆይ በምሄድበት ጊዜ ሰይጣንን በመንገድ ያገኘኝ ይሆን? እንደ እነርሱም ይጣላኝ ይሆን አልኩ። እግዚአብሔርም ሰይጣንን ባገኘኸው ጊዜ አትፍራው፣ በእጅህ ባለው ምርኩዝም ምታው አለኝ። እኔ ሽማግሌ ነኝ፣ መሄድም አልችልም፣ ያመጧቸው ዘንድ መላእክትን ላክ አልኩት። እግዚአብሔርም መላእክትስ እንደ እነርሱ አይደሉም፣ ከእነርሱ ጋርም አምነው አይመጡም። እኔ አንተን መረጥኩህ፣ እነርሱም በአምሳልህ ትእዛዝህን ይሰሙ ዘንድ ከአንተ ተፈጥረዋልና። ዳግመኛም እግዚአብሔር ለመሄድ ኃይል ካጣህ ትሸከምህ ዘንድ ደመናን እልክልሃለሁ፣ ከቤታቸውም ታደርስሃለች አለኝ። ደመናዋም ትታህ ትመለሳለች። ከአንተ ጋር ሊመጡ ከወደዱ አንተንም እነርሱን የምትሸከም ደመና እልካለሁ አለኝ። ያን ጊዜም ደመናን አዘዛት፣ ከእናንተ ዘንድም አድርሳኝ ተመለሰች። ልጆቼ አዳምና ሔዋን ሆይ ዛሬም ሽበቴን ከሩቅ ቦታ መምጣቴን ተመልከቱ። ወደ ረፍቷ ቦታ እንሄድ ዘንድ ከእኔ ጋር ኑ በማለት በአዳምና በሔዋን ፊት ማልቀስ ጀመረ። እንባውንም እንደ ውሃ በመሬት ላይ አፈሰሰ። አዳምና ሔዋንም ዓይኖቻቸውን ባነሱ ጊዜ ጽሕሙን ተመለከቱ።
የሚጣፍጥ ነገሩንም አዳመጡ። ልቡናቸውም ለሰለሰለት። ቃሉንም ሰምተው እውነት እንደሆነ አመኑት። እነርሱ በቤታቸው የወጡትም እውነት ስለመሰላቸው ነበር። ፊቱን በተመለከቱ ጊዜም እነርሱን ይመስል ስለነበር አመኑት። እርሱም የአዳምና የሔዋንን እጅ ያዘ፣ ከቤታቸውም ያወጣቸው ጀመር። ከእርሱ ጥቂት ወደ ውጭ በደረሱ ጊዜ እግዚአብሔር ሰይጣን ድል እንደነሳቸው 40 ቀን ከመፈጸሙ በፊትም እንዳስወጣቸው ሩቅ ወደሆነ ቦታ ያጠፋቸው ዘንድ እንደሚወስዳቸውም አወቀ። ዳግመኛም የእግዚአብሔር ቃል ወደ አዳም መጣ፣ ሰይጣንንም ረገመው፣ ከእነርሱም አስወገደው። እግዚአብሔርም አዳምና ሔዋንን ያነጋግራቸው ጀመር። ከቤት እስከዚህ ምን አወጣችሁ አላቸው። አዳምም እግዚአብሔር አቤቱ ከእኛ አስቀድመህ ሌላ ሰው ፈጠርክን? እኛ በቤት እያለን ያን ጊዜ ያማረ ሽማግሌ መጣ፣ ወደ እኛም ገባ። እኔ ወደ ዕረፍት ቦታ መልሳችሁ ዘንድ ከእግዚአብሔር ወደ እናንተ የተላኩ ነኝ አለ። አቤቱ አምላክ ሆይ እኛም ከአንተ የተላከ እንደሆነ አመንን፣ ከእርሱም ጋር መጣን። ከእርሱ ጋር የት እንደምንሄድ አናውቅም አለው። ዳግመኛም እግዚአብሔር አዳም ሆይ እነሆ ይህ የምክንያት የሐሰት አባት ነው። ለመጾም ለመጸለይ የተስማማችሁ አንተን ሔዋንንም ያወጣችሁ እርሱ ነው። 40 ቀን እስኪፈጸም ባልወጣችሁ፣ ቃላችሁ ይለወጥ፣ ማሰሪያችሁ ይቆረጥ፣ ተስፋ የሚያስቆርጥ ዘንድ ወዷልና ያጠፋችሁ ዘንድ አስወጣችሁ። በእናንተ አምሳል ባይገለጥ እናንተን ማሳት ባልቻለም ነበርና፣ ስለዚህ እናንተን መስሎ ወደ እናንተ መጣ። እነርሱ እውነተኞች እንደሆኑ ትምህርት ይሰጣችሁ ጀመር። እኔም በቸርነቴ በይቅርታዬ ያጠፋችሁ ዘንድ አልተውሁም፣ ከእናንተ አስወገድኩት እንጂ። አዳም ሆይ ዛሬም ሔዋንን ይዘህ ወደ ቤታችሁ ተመለሱ፣ በእርሱም እደሩ። እስከ ማግስትም የ40 ቀን ፍጻሜ ነው። በወጣችሁ ጊዜም ወደ ምስራቃዊቱ የገነት በር ኑ አላቸው። አዳምና ሔዋንም ለእግዚአብሔር ሰገዱ። በእርሱ ስለተደረገላቸው ድኅነትም ፈጽመው አመሰገኑት። ወደ ቤትም ተመለሱ። የ39ኛው ቀን ፍጻሜ ምሽት በሆነ ጊዜም አዳምና ሔዋን ወደ እግዚአብሔር ይጸልዩ ዘንድ በታላቅ ድካም ቆሙ። ከጽኑ ችግር ይወጡ ዘንድ ከረሃቡ፣ ከጾሙ፣ ከጸሎቱ የተነሳ ሌሊቱን ሁሉ እስኪነጋ ድረስ በነበራቸው ትጋት ኃይላቸው አልቆ ነበርና። አዳምም ሔዋንን እግዚአብሔር እንዳዘዛት ወደ ገነት በር እንሂድ ዘንድ ነይ አላት። እነርሱም እንደ ልማዳቸው ቀኑን ሁሉ ጸሎታቸውን ጸለዩ። ከቤትም ወጡ። ምስራቃዊት ወደሆነች ገነት በር አቅራቢያም ሄደው ደረሱ። አዳምና ሔዋንም ያበረታቸው ከረሃባቸው የሚጠጉበትንም ወደ እነርሱ ይልክ ዘንድ ፈልገው በእግዚአብሔር ፊት ሊጸልዩ ቆሙ። አዳምና ሔዋን ጸሎታቸውን በጨረሱ ጊዜም በደከመ ኃይላቸው ነበሩ። ዳግመኛም የእግዚአብሔር ቃል ወደ እነርሱ መጣ፣ እንዲህም አላቸው፣ አዳምና ሔዋን ሆይ ተነስታችሁ ሂዱና 2 የበለስ ፍሬ ወደዚህ አምጡ። አዳምና ሔዋንም ወደ ቤት እስኪቀርቡ ድረስ ተነስተው ሄዱ። ክፉ ሰይጣንም እግዚአብሔር ስላረጋጋቸው ቀና፣ ቀድሟቸው ወደ ቤት ውስጥ ገባ። 2 የበለስ ፍሬዎችንም ያዘ። አዳምና ሔዋን እንዳያገኟቸውም ከቤት ውጭ ቀበራቸው፣ በሰይጣን አስተሳሰብ የሚያጠፋቸው መስሎት ነበርና። በደረሱ ጊዜም 2 የበለስ ፍሬዎች በእግዚአብሔር ቸርነት በመሬት ላይ ነበሩ። እግዚአብሔርም ክፉ ያሰበባቸው የሰይጣንን ሐሳብ ለወጠበት። እግዚአብሔርም 2ቱንም እጽዋት እንዲያፈሩ አደረገ፣ ቤቱንም ጋረዱት። ሰይጣን የቀበራቸው ከቤቱ በስተ ምስራቅ በኩል ነበርና። 2ቱም እጽዋት ፍሬን በተመሉ ጊዜ ሰይጣን አዘነ፣ አለቀሰም፣ እንዲህም አለ፣ ከዚያም እንዳሉ በተውኳቸው ነበር። እነሆ ዛሬ ግን 2ቱ እጽዋት ፍሬያማ ሆኑላቸው። አዳምም ሕይወቱን ሙሉ ከእነርሱ የሚመገብ ሆነ፣ በሐሳቤ የቀበርኋቸው ፈጽመው ይጠፉ ዘንድ ነውና። እግዚአብሔርም ሐሳቤን ለወጠብኝ፣ ይህች ልዩ ፍሬ ትጠፋ ዘንድ እግዚአብሔር አልፈለገምና ግልጽ አደረጋት እንጂ በአገልጋዮቹ አደርገው ዘንድ የወደድሁት ሐሳቤም ጠፋ አለ። ሰይጣንም የፈለገውን ስላላገኘ አፍሮ ተመለሰ። አዳምና ሔዋንም ወደ ቤት በተቃረቡ ጊዜ ፍሬን የተመሉ 2 እጽዋትን ተመለከቱ፣ በቤቱም ተጠልለው ነበር። አዳምም ሔዋንን
እኛ ዟሪዎች ነን መሰለኝ። እኒህ ሁለት እጽዋት መቼ በቀሉ? ጸላይ ሰይጣን ሊያዞረን ይሻል መሰለኝ። ሰይጣን ያዞረን ዘንድ ይሻል ታያለሽን? በመሬት ከቤታችን ሌላ ቤት አለ ታያለሽን? አላት። ሔዋን ሆይ ነገር ግን በውስጧ ሁለት የበለስ ፍሬዎችን እናገኝ ዘንድ ወደ ቤት እንግባ፣ በውስጥ ያለችው ቤታችን ናትና። በውስጧ በለሶችን ካላገኝን ግን ይህች ቤታችን አይደለችም። ወደ ቤትም ገቡ። በአራቱም ማዕዘኖች ተመለከቱ፣ የበለስን ፍሬ ግን አላገኙም። አዳምም አለቀሰ። ሔዋንንም ሔዋን ሆይ እኛ ቤቱን ዞርን፣ እኔ ግን እነዚህ ሁለት የበለስ እጽዋት ፍሬ በቤቱ ያሉ ይመስለኛል አላት። ሔዋንም እኔ አላውቅም አለች። አዳምም ይጸልይ ዘንድ ቆመ፣ እንዲህም አለ። አቤቱ እግዚአብሔር ሆይ ወደ ቤት እንመለስ፣ የበለስ ፍሬንም እንውሰድ፣ ወደ አንተም እንመለስ ዘንድ አዘዝኸን። ዛሬ ግን አላገኘናቸውም። አቤቱ ፈጣሪያችን ሆይ አንተ ወሰድካቸውን? የእነዚህን ሁለት እጽዋት ምስጢር ግለጥልን አለ። የእግዚአብሔር ቃልም እንዲህ ሲል ወደ አዳም መጣ። አዳም ሆይ የበለስን ፍሬ ታመጣ ዘንድ ላኩህ። ሰይጣንም ከቤት ቀድሞህ የበለሱን ፍሬ ወሰደ፣ ከቤትም በምሥራቅ በኩል በውጪ ቀበረው። እርሱ በአሳቡ ያጠፋቸው ዘንድ አስቧልና በመልካምም አልዘራቸውም። እኒህ እጽዋት ፈጥነው የበቀሉትም በንጽሕናው አይደለም፣ እኔ በቸርነቴ በቅሉ ዘንድ አዘዝኋቸው። ሁለቱም ታላላቅ እጽዋት ሆኑ። እናንተ በሥሮቻቸው ትጠለሉ ዘንድ ኃይሌን፣ ድንቅ ሥራዬን፣ ዳግመኛም የሰይጣንን ደካማነት ክፉ ሥራዎቹንም አሳያችሁ ዘንድ ነው። እርሱ ከገነት ካወጣችሁ ጊዜ ጀምሮ ከሚያደርግባችሁ ክፉ ተግባር አንድ ቀንስ እንኳን ከእናንተ አልተወገደም። እኔ ግን ኃይሌን አልሰጠሁትም። እግዚአብሔርም አዳም ሆይ ስለ እነዚህ እጽዋት አንተም ሔዋንም ዛሬ ደስ ይበላችሁ፣ ተጠለሉባቸው። በተጠለላችሁ ጊዜም ከፍሬያቸው አትብሉ፣ አትቅረቧቸውም አለ። አዳምም አለቀሰ፣ እንዲህም አለ። አቤቱ ጌታዬ ሆይ ፈጽመህ ልትገድለን ትወዳለህን? ከፊትህ ትጥለን ዘንድስ ሕይወታችን ከምድር ገጽ ታጠፋ ዘንድ ትሻለህን? አቤቱ ጌታችን ሆይ በውስጣቸው ሞት እንዳለ ካወቅ ወይም እንደ ቀድሞ ክፉ ነገር እንዳለባቸው ካወቅስ ንቀላቸው፣ ከቤታችንም አድርቃቸው። እኛንም ከሙቀት ከረሃብ ከጽም የተነሳ እንሞት ዘንድ ተወን። አቤቱ ጌታችን ሆይ እኛ ግን ተአምርህ ብዙ እንደሆነ እናውቃለን። ሳይወድም ከፍጥረት ላይ ፍጥረትን ታወጣለህ። ድንጋዮችንና እጽዋቱን የሚፈጥር ኃይልህ ሁሉን ቻይ ነው አሉ። እግዚአብሔርም አዳምን የሐሳቡን ታላቅነት በረሃብ በጽም በሐሩር የጸና ትዕግሥቱን ተመለከተ። ሁለቱን እጽዋት እንደ ቀድሞ ወደ ሁለት የበለስ ፍሬዎች ለወጣቸው። እግዚአብሔርም አዳምና ሔዋንን ከእናንተ አንዱ የበለስን ፍሬ ውሰድ አላቸው። እግዚአብሔርም እንዳዘዛቸው ወሰዱ። እግዚአብሔርም ወደ ቤት ግቡ፣ ትጠግቡ ዘንድም ሁለቱን የበለስ ፍሬዎች ብሉ፣ በተራባችሁ ጊዜ እንዳትጠፉ አላቸው። እግዚአብሔር ባዘዛቸው ጊዜም ወደ ቤት ገቡ። ሰዓቱም የፀሐይ መግቢያ ነበር። ፀሐይ ስትገባም አዳምና ሔዋን ይጸልዩ ዘንድ ቆሙ። የበለስን ፍሬ ይበሉ ዘንድም ተቀመጡ። ይበሉ ዘንድም አላወቁበትም፣ በምድራዊቷ መብል ለእነርሱ ልማድ አልነበራቸውም። ዳግመኛም በሚበሉበት ጊዜ ሆዳቸው የምትከብድ ሥጋቸውም ልባቸውም የምትገዝፍ ምድራዊውንም ምግብ የሚወድ ስለመሰላቸው ፈርተው ነበር። አዳምና ሔዋንም ተቀምጠው እያለ እግዚአብሔር በእነርሱ ላይ በነበረው ይቅርታ በረሃብ በጽምም እንዳይጠፋ መልአኩን ላከ። መልአኩም አዳምና ሔዋንን እግዚአብሔር እንዲህ ይላችኋል፣ እስከ ሞት ከመጾማችሁ የተነሳ ኃይል አልቀረላችሁም። ነገር ግን በልታችሁ ሥጋችሁን አጽኑት፣ አበርቱት። እናንተ እንስሳዊ ሥጋ የለበሳችሁ ናችሁና ያለ መብል ያለ መጠጥ አትበረቱም አላቸው። አዳምና ሔዋንም ወሰዷቸው፣ ከእነርሱም ይበሉ ዘንድም ጀመሩ። በእነርሱ ዘንድም እንደሚጣፍጥ ኅብስት አደረገላቸው። መልአኩም ከእነርሱ ዘንድ ሄደ። አዳምና ሔዋንም ከረሃባቸው እስኪጠግቡ ድረስ ከበለሱ ፍሬ ተመገቡ፣ የተረፈውንም አስቀመጡ። በእግዚአብሔር ኃይልም ፍሬዎቹ ሙሉ ሆኑ። እግዚአብሔር ባርኳቸዋልና ጸሎታቸው፣ ልመናቸው ከሁላችን ጋር ለዘላለሙ ይሁን፣ አሜን።